እምነት ቁልፍ ነገር ነው። እግዚአብሔር የሚደሰተው በእምነታችን ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። አለማመን እግዚአብሔርን ያሳዝነዋል። እግዚአብሔር የገባላቸውን የተስፋ ቃል ያልወረሱት በምድረ በዳ የቀሩት እስራኤላውያን ባለማመናቸው ምክንያት ነው። ለሚያምን ግን ስንቱ ይቻላል? ሁሉ ይቻላል። እመን ብቻ እንጂ አትፍራ። እመን እግዚአብሔር ሁሉን እንደሚችል፣ እግዚአብሔር ኤልሻዳይ እንደሆነ እመን። የእግዚአብሔርን ክብር ታያለ በሕይወት። ጌታን እናመሰግናለን። አሁን አጠር ያለ እግዚአብሔር ቃል እንካፈላለን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሃሌሉያ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሃሌሉያ። በዚህ ስፍራ ላይ ባነበብኩላችሁ ስፍራ በሮሜ ምዕራፍ 8 ቁጥር 28 ጀምሮ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ብሎ የእግዚአብሔር ቃል ይናገራል። የሮሜ መጽሐፍን የጻፈው ሐዋርያው ጳውሎስ ነው እና በዚህ ስፍራ ላይ በክርስቶስ ኢየሱስ የሚያምኑ ክርስቲያኖች ስላገኙት ከኃጢአት ነፃ መውጣታቸውን፣ ከኃጢአት መፈታታቸውን፣ እንደገና ደግሞ በክርስቶስ ኢየሱስ በማመን ስለተቀበሉት የእግዚአብሔር መንፈስ፣ የእግዚአብሔር ልጅነት፣ እንደገና ደግሞ ስለሚጠብቃቸው የክብር ተስፋ፣ እግዚአብሔር በሕይወታቸው ስላለው መለኮታዊ የሆነ ዓላማ፣ ስለማይለወጠው ስለጸናው በመከራ ውስጥ ደግሞ እንዲጸኑ ስለሚያደርጋቸው ስለ እግዚአብሔር ፍቅር በዚህ ስፍራ ላይ ጳውሎስ በዝርዝር ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ በክርስቶስ ኢየሱስ ያመኑ የዳኑ የእግዚአብሔርን የልጅነት መብት ስልጣን ለተቀበሉ ምን ይላል? እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ፣ ሃሌሉያ፣ ለበጎ እንዲደረግ እናውቃለን። ነገር ሁሉ ክብር ለኢየሱስ ይሁን። እግዚአብሔር የሕይወታቸውን ጅማሬ የሕይወታቸው ፍጻሜ በማን እጅ ነው? በእግዚአብሔር እጅ ነው። ስለዚህ የሚያልፉበት መንገድ ሁሉ የሚያልፉበት ጎዳና ሁሉ ለመልካም ነው። በተራራ ሊያልፉ ይችላሉ፣ በሸለቆ ሊያልፉ ይችላሉ፣ በመከራ ሊያልፉ ይችላሉ፣ በችግር ሊያልፉ ይችላሉ፣ በሐዘን በደስታ ውስጥ ሊያልፉ ይችላሉ። ነገር ግን ያ ሁሉ ተደምሮ ለምንድን ነው ይላል? ለመልካም ነው። ክብር ለኢየሱስ ይሁን። በዚህ ቃል እንጽናና። ደስ ይበላችሁ። እግዚአብሔር በሕይወታችሁ ውስጥ ዓላማ አለው። እግዚአብሔር የእንጀላ ልጅ የለውም። እያንዳንዳችን በደሙ የተዋጀን፣ በደሙ የተገዛን፣ የተወደድን፣ ኢየሱስ የሞተልን ልጆቹ ነን። ክብር ለእግዚአብሔርን። ለእያንዳንዳችን እግዚአብሔር እያንዳንዳችንን በስማችን ያውቀናል። በስማችን ሃሌሉያ ያውቀናል። ዓላማ አለው ለእያንዳንዳችን የክብር ዓላማ፣ የልጁን የኢየሱስ ክርስቶስን ክብር በሕይወታችን የመግለጥ ዓላማ አለው። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ከኛ ጋራ ነው። ደስ ይበላችሁ። እግዚአብሔር ከናንተ ጋራ ነው። ሰማይና ምድርን የፈጠረው አምላክ፣ ሁሉ በእጁ የሆነ አምላክ፣ ፍጥረትን የሚገዛው አምላክ ከናንተ ጋራ ነው። በከፍታም በዝቅታም በሐዘንም በደስታም በምታልፉበት ሁኔታ ውስጥ ሁሉ እግዚአብሔር ከናንተ ጋራ ነው። ሃሌሉያ ደስ ይበላችሁ። ክብር ለኢየሱስ ይሁን። ጳውሎስ በዚህ ስፍራ ላይ በእርግጠኝነት ነው የሚናገረው። ጳውሎስ የእግዚአብሔር ብርሃን የበራለት የተገለጠለት ሰው ነው። እስከ 3ኛው ሰማይ ድረስ እግዚአብሔር ክብሩን ያሳየው ሰው ነው። ስለዚህ ይህን እውነት የእግዚአብሔር እውነት በውስጡ የሞላ የእግዚአብሔር ባሪያ ስለሆነ ምን ይላል? እናውቃለን ብሎ በእርግጠኝነት ይናገራል። ክብር ለኢየሱስ ይሁን። ነገር ሁሉ ለበጎ እንዲደረግ እናውቃለን። ክብር ለኢየሱስ ይሁን። በእርግጠኝነት ይናገራል። በምናልፍበት ሁኔታዎች ውስጥ ሁሉ እግዚአብሔር ከኛ ጋር ነው። ሃሌሉያ ክብር ለኢየሱስ ይሁን። ዮሴፍ
ሕይወቱን ስንመለከት እግዚአብሔርን የሚወድ ለእግዚአብሔር የሚታዘዝ ለቤተሰቡ የሚታዘዝ ብላቴና ነበር። እግዚአብሔር በሕይወቱ ውስጥ ክብሩን እንደሚገልጥ እንደሚባርከው እግዚአብሔር ተናገረው። በሕይወቱ ዓላማ እንዳለው እግዚአብሔር ተናገረው። ነገር ግን ዮሴፍ ያለፈበት መንገድና እግዚአብሔር የተናገረው መንገድ የተለያየ ነው። ዮሴፍ በሕይወቱ ውስጥ በብዙ መከራ ውስጥ አልፏል። በዘፍጥረት ምዕራፍ 37 ላይ ከአንድ ጀምሮ እናየዋለን። ዮሴፍ በወንድሞቹ ተከዳ፣ ተደበደበ፣ በጉድጓድ ተጣለ። እግዚአብሔር የክብር ዓላማ በሕይወቱ ያለበት ሰው፣ እግዚአብሔር ከሱ ጋር የሆነ ብላቴና በሚያምናቸው በወንድሞቹ ተከድቶ ወደ ጉድጓድ ተጣለ፣ ተሸጠ፣ በመከራ ውስጥ አለፈ። እንደገና እግዚአብሔር በግብፅ ምድር ያለ እግዚአብሔር ከማጋ ነበር ይላል? ከዮሴፍ ጋር ነበረ። እግዚአብሔር ተመሰገነውን የማይጥል የማይተው የማይረሳ ወንድሞቹ እንኳን ቢከዱት ቢሸጡት እግዚአብሔር ግን ከማጋራ ነበረ? ከዮሴፍ ጋር ነበረ። ጌታ የተመሰገነውን ታማኝ ነው ያልናቸው ሰዎች ቢከዱን ቢጠሉን ቢጎዱን እግዚአብሔር ግን ከኛ ጋር ምና አለ፣ ባጠገባችን አለ። አይጥለንም፣ አይተወንም፣ አልረሳህም፣ አልተውህም ያለው እግዚአብሔር ከዮሴፍ ጋር ነበረ። ክብር ለእግዚአብሔር ይሁን። በጲጢፋራ ቤት ምን አደረገው? ሞገስ ሰጠው ይላል እግዚአብሔር። ሞገስን ሰጠው። ከዚያ በኋላ ደግሞ እንደገና ጠላት ሌላ ፈተና አስነሳበት። በእስር ቤት ተጣላ። ባላደረገው ነገር ባላጠፋው ጥፋት ኃጢአትን እምቢ ስላለ በኃጢአት ላይ ስለጨከነ ለእግዚአብሔር ስለታዘዘ እምቢ ስላለ ባላጠፋው ጥፋት በእስር ቤት ውስጥ ተጣለ። በዚያም እስር ቤት ውስጥ ማን ነበር ካጠቅቡ? እግዚአብሔር ከሱ ጋር ነበረ። ክብር ለእግዚአብሔር ይሁን። እግዚአብሔር ከዮሴፍ ጋር ነበረ። በምናልፍበት ሁኔታዎች ውስጥ ሁሉ እግዚአብሔር ከኛ ጋር አለ። ክብር ለኢየሱስ ይሁን። ሃሌሉያ። ባጠገባችን ሆኖ ያጽናናናል፣ ያበረታታናል፣ አይዞህ ይለናል፣ ይደግፈናል። ሃሌሉያ። ጉልበት ይኖረናል። በመከራ ውስጥ ስናልፍ እግዚአብሔር አቅምና ጉልበት ሊሰጠን ከኛ ጋር አለ። ሃሌሉያ። መከራዎች የምንነጥርበት የምንሰራበት የምንቀረጽበት ወደ ክብር የምንሄድበት መንገድ ነው እንጂ የምንጠፋበት መንገድ አይደለም። ምናልባት በመከራ ውስጥ ስናልፍ ብዙ አይነት ድምጾችን ልንሰማ እንችላለን። ወየው ጠፋው የሚያስብል ግራ የሚያጋባ የሚያስጨንቅ ድምጾች ጠላት ሊልክ ይችላል። ስጋችንም እንደዛ ሊናገረን ይችላል። ነገር ግን ስጋችንን አንስማ፣ የጠላትን ድምፅ አንስማ። የእግዚአብሔር መንፈስ ቅዱስን ድምፅ ስሙ። ሃሌሉያ። ስሙ። የእግዚአብሔርን ድምፅ ስንሰማ እንበረታለን። ሃሌሉያ። ክብር ለእግዚአብሔር ይሁን። ዮሴፍ በእስር ቤት ሆኖ ህልሙን የተረጎመለት ሰው ወደ ንጉሱ በሄድ ጊዜ እባክህ አስበኝ አለ። አይኖቹን ከእግዚአብሔር ላይ አንስቶ በሰው ላይ አደረገ። ነገር ግን ያ ሰው ረሳው እንጂ አላስታወሰውም ይላል። ወገኖቼ ሆይ እግዚአብሔር ሲያስበን ሰዎችም ያስቡናል። ሃሌሉያ። እግዚአብሔር ሲጎበኘን ሰዎችም ደግሞ ያስቡናል። ሃሌሉያ። ስለዚህ በእግዚአብሔር ታይም በእግዚአብሔር ጊዜ ዮሴፍ ከእስር ቤት ወጣ። ሃሌሉያ። ወደ ክብር እግዚአብሔር ወዳዘጋጀለት ክብር እግዚአብሔር ሃሌሉያ አስቀመጠው። ክብር ለእግዚአብሔር ይሁን። የምናልፍባቸው ጎዳናዎች ሁሉ ለመልካም ነው፣ ለበጎ ነው። የምንሰራበት የምንቀረጽበት ክርስቶስን ወደ መምሰል የምናድግበት እንጂ የምንጠፋበት አይደለም። ሃሌሉያ። ክብር ለእግዚአብሔር ይሁን። በኤርምያስ ላይ የእግዚአብሔር ቃል እንደዚህ ይናገራል። ኤርምያስ 29:11 ላይ ለእናንተ የማስባትን አሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ሃሌሉያ። እግዚአብሔር ለኔና ለናንተ ያለው ሐሳብ መልካም ነው፣ በጎ ነው። ክብር ለኢየሱስ ይሁን። ለጥፋት አይደለም። ሃሌሉያ። አልዓዛር በታመመ ጊዜ የአልዓዛር ቤተሰቦች ምን አሉ? ወደ ኢየሱስ መልእክተኞችን ላኩ። የምትወደው ሰው ታሟል፣
እባክህ ጌታ ሆይ ና አሉ። ጌታ ኢየሱስ ክርስቶስ ግን በዚያ ስፍራ በተጠራበት ስፍራ ቶሎ አልመጣም። ምን አደረገ? ዘገየ ይላል። ዘገየ። በዮሐንስ ወንጌል ምዕራፍ 11 ላይ ነው መሰለኝ ያለው። እና ዘገየ ይላል። አዎ ከዚያ በኋላ ምን አለ ጌታ ኢየሱስ? ይህ ሕመም የእግዚአብሔር ልጅ በሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። አሌሉያ። ሕመሙ ለሞት አይደለም፣ ጌታ ክብሩን ይገልጥበት ዘንድ ነው። የኢየሱስ ክርስቶስ ክብር ይታይበት ዘንድ ነው። ሰዎች ሁሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያውቁ ዘንድ ጌታ ኢየሱስ ክርስቶስ ክብሩን የሚገልጥበት ነው እንጂ ለሞት አይደለም አለ። ሃሌሉያ። የምታልፍበት መከራ፣ የምታልፍበት ሕመም፣ የምታልፍበት ችግር ለጥፋትና ለሞት ሳይሆን ለእግዚአብሔር ክብር መገለጥ ይሆናል። ሃሌሉያ ይሆናል። እግዚአብሔር ወደ ክብር ይቀይረዋል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ዘገየ። ከዚያ በኋላ አልዓዛር ሞተ ይላል። ተቀበረ። ከሞተ ከተቀበረ በኋላ ጌታ ኢየሱስ ክርስቶስ መጣ። ከዚያ እንደዚህ አለች ማርታ፣ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ። ነበረ። ኢየሱስ ክርስቶስ የአሁን አምላክ ነው። ሃሌሉያ። ነገርን መቀየር የሚችል የሞተውን ነገር ማስነሳት የሚችል ትንሣኤን መስጠት የሚችል ጌታ ነው። ሃሌሉያ። የሞተውን ነገር በቃሉ ማስነሳት የሚችል አለቀ ደቀቀ ብለ የቀበርከውን ነገር ትንሣኤ ይሆናል፣ ያስነሳዋል። ኢየሱስ የምናመልከው አምላክ ሕያው ነው። ጊዜ አይለውጠውም፣ ሁኔታ አይለውጠውም። በጊዜ የሚወሰን አምላክ አይደለም፣ በሁኔታ የሚወሰን አምላክ አይደለም። ትናንትናም ዛሬም ለዘላለም ኢየሱስ ክርስቶስ ያው ነው። ሃሌሉያ። እሱ በመገኘቱ ሲመጣ፣ እሱ በክብሩ ሲመጣ የሞተው ነገር ይነሳል። የሞተው ነገር ትንሣኤ ያገኛል። የበሰበሰው ነገር ሕይወት ያገኛል። ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ኢየሱስም ወንድምሽ ይነሳል አላት። ይነሳል። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም አላት። ሃሌሉያ። ክብር ለኢየሱስ ይሁን። እሷም ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ክብር ለኢየሱስ ይሁን። ወደ መቃብሩ ኢየሱስን ወሰዱት። ኢየሱስ ክርስቶስ ወደ መቃብሩ ከሄደ በኋላ አሳጥረዋለሁ፣ እንደዚህ አለ። ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል። ማርታ የምታስበው በሰው አስተሳሰብ ነው። ነገር ግን ኢየሱስ ክርስቶስ ሁሉን እንደሚችል ኤልሻዳይ እንደሆነ አላመነችም። እንደዚህ አላት ጌታ፣ ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ወገኖቼ ሆይ እምነት ቁልፍ ነገር ነው። እግዚአብሔር የሚደሰተው በእምነታችን ነው። ያለ እምነት እግዚአብሔርን ማስደሰት አይቻልም። አለማመን እግዚአብሔርን ያሳዝነዋል። እግዚአብሔር የገባላቸውን የተስፋ ቃል ያልወረሱት በምድረ በዳ የቀሩት እስራኤላውያን ባለማመናቸው ምክንያት ነው። በመጠራጠራቸው ምክንያት ነው።
ባህር ሲከፈል አይተዋል። ተአምራቱን አይተዋል። እንደገና ደግሞ ይጠራጠራሉ ስጋ ለባሽ ስለሆኑ። ወገኖች ሆይ አለማመን እግዚአብሔርን ያሳዝነዋል። ዘካርያስ የእግዚአብሔር መልአክ በተናገረው ጊዜ ልጅ ትወልዳለህ ብሎ በተናገረው ጊዜ እኔ ሽማግሌ ነኝ፣ አርጅቻለሁ፣ ሚስቴም አርጅታለች፣ ይህ እንዴት ይሆናል አለ። ምን አለ መልአኩ? እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ የተናገርከኝን ቃል አላመንክምና ዲዳ ትሆናለህ አለው። አለማመን ዲዳ ያደርጋል። ወገኖቼ ሆይ አለማመን በረከትን ከኛ ላይ ከበረከት ያዘገየናል። ለሚያምን ግን ስንቱ ይቻላል? ሁሉ ይቻላል። እመን ብቻ እንጂ አትፍራ። ክብር ለእግዚአብሔርን። እመን እግዚአብሔር ሁሉን እንደሚችል፣ እግዚአብሔር ኤልሻዳይ እንደሆነ እመን። የእግዚአብሔርን ክብር ታያለ በሕይወት፣ የእግዚአብሔርን ክብር ታያለ በትዳር፣ የእግዚአብሔርን ክብር ታያለ። ለሚያምን ሁሉ ይቻላል። ሃሌሉያ። ንፋስም አታዩም፣ ደመናም አታዩም፣ ይህ ሸለቆ ውሃ ይሞላል። ይህ በእግዚአብሔር አይን ምንድነው? ቀላል ነው። ሃሌሉያ። እግዚአብሔር ይችላል። በባዶ ነገር ላይ መስራት ይችላል። ነገሮችን መቀየር ይችላል። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? የሞተውን ነገር አልዓዛርን አስቀምጦ፣ የተቀበረውን የበሰበሰውን አስቀምጦ ምስጋና አወጀበት። አባት ሆይ ስለሰማኸኝ አመሰግንሃለሁ። ሃሌሉያ። በሞተው ነገር ላይ ምስጋና፣ ባልተመለሰ የጸሎት ጥያቄ ላይ ምስጋና፣ በሚያስጨንቀን ነገር ላይ ምስጋና። በምስጋና ምን አለ? ድል አለ። ክብር ለኢየሱስ ይሁን። የሚያመሰግኑ ሰዎች የእግዚአብሔርን ማንነት የተረዱ ሰዎች ናቸው። የሚያመሰግኑ ሰዎች እግዚአብሔርን የሚያውቁት ሰዎች ናቸው። ጠጋ ያለው ወደሱ የተጠጉ፣ በሩቅ ሆነው የሚያመልኩት ሳይሆን ከእግዚአብሔር ጋር የተጠጋጉ፣ የእግዚአብሔር ባህሪ የገባቸው፣ የመንፈስ ቅዱስ አሰራር የገባቸው የምስጋና ሰዎች ናቸው። ወገኖች ሆይ የሚያጉረመርሙ አይደሉም። በነገር ሁሉ ምስጋና፣ በሐዘን ውስጥ ምስጋና፣ በችግር ውስጥ ምስጋና፣ በሚያስጨንቀን ነገር ላይ ምስጋና፣ ባለመሳካት ባለመከናወን ላይ ምስጋና። ትችላለህ አንተ። ሰማይን የዘረጋ ምድርን ያጸና የሚታየውንና የማይታየውን የሰራ አንተ ታላቅ አምላክ ነህ። ትችላለህ። የኔን ነገር መቀየር ትችላለህ። የኔን እንቆቅልሽ መፍታት ትችላለህ። አመሰግንሃለሁ። የሚያመሰግን ሰው ወገኖች ሆይ እግዚአብሔር ታሪኩን ይቀይራል። እግዚአብሔር ነገሮችን ሁሉ ጥሶ ያሳልፈዋል። በሁኔታ ውስጥ አመስግኑት ወገኖች ሆይ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ አመሰገነ። አባት ሆይ ስለሰማኝ አመሰግናለሁ። ሁልጊዜ እንደሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ሂድ ተዉት አላቸው። ሃሌሉያ። ከጌታ ከኢየሱስ ክርስቶስ ውስጥ የሚወጣው ቃል የጌታ መገኘት ሲመጣ በሕይወታችሁ በኑሯችሁ ሲመጣ የምትጠብቁት ጌታ በድንገት በሕይወታችሁ ሲመጣ ቃል ያወጣል። ሃሌሉያ። ቃል ሲወጣ የሞተው ነገር መነሳት ይጀምራል። ቃል ሲወጣ ታሪክ መቀየር ይጀምራል። ወገኖቼ ሆይ የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል ትንሣኤን የመስጠት ኃይል አለው። የእግዚአብሔር ቃል ነገሮችን የመቀየር ኃይል አለው። ሃሌሉያ። የእግዚአብሔር ቃል የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ሃሌሉያ። ጅማትና ቅልጥምን እስኪለይ ድረስ ይወጋል። ክብር ለኢየሱስ ይሁን። ይሰራል። ጌታ ኢየሱስ ክርስቶስ ሲሰራ ሲናገር ነገሮች ይቀየራሉ። እሱ ይናገር ወገኖች ሆይ፣ ጌታ ይናገር። ጌታን ጠብቁት በስፍራችሁ፣ ያለመናወጥ ጠብቁት በስፍራችሁ። ይመጣል ይመጣል። እሱ ሲመጣ ነገሮችን ሁሉ ይቀይራል። በከፍታ ላይ ያስኬዳቸዋል። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ የሞተው አልዓዛር ተነሳ።
ሐዘን ወደ ደስታ ተቀየረ። ለቅሶ ወደ ዝማሬ ተቀየረ። በዚያ በለቅሶ ቤት የእልልታ ድምፅ ተሰማ። ሃሌሉያ! ክብር ለእግዚአብሔር ይሁን። ሐዘንን ወደ ደስታ የሚቀይር ጌታ፣ የማይለወጥ አምላክ የምናመልከው ይህንን ጌታ ነው። ወገኖቼ ሆይ ተራ አምላክ አናመልክም። የማይሰማ የማይመልስ ጣዖትን አናመልክም። የሚሰማ በዙፋኑ ላይ የተቀመጠ የናዝሬቱ ኢየሱስን እናመልካለን። ሃሌሉያ! እሱ ይሰራል፣ አልተቀየረም። ክብር ለኢየሱስ ይሁን። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ነው። እግዚአብሔር የገባልን የተስፋ ቃል ዘግይቷል፣ ለመልካም ነው፣ ለበጎ ነው። በጊዜው ይመጣል። ጌታ በጊዜው ይመጣል። ጥያቄን ይመልሳል፣ እንባን ያብሳል። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! በዚህ ስፍራ ላይ ያለው የእግዚአብሔር የተስፋ ቃል የሚፈጸምላቸው ሰዎች ምን አይነት ሕይወት የሚኖሩ አማኞች ናቸው? እውነተኛ አማኞች ናቸው። እግዚአብሔርን የሚወዱ ይላቸዋል፣ እንደ ሐሳቡ የተጠሩ ይላቸዋል። ለሁሉም አይደለም፣ እግዚአብሔርን ለሚወዱ ነው። እግዚአብሔርን የሚወዱ ደግሞ ምን አይነት ባህሪ አላቸው? ምን አይነት ፍሬ በሕይወታቸው ይታያል? ይህንን እናየዋለን። በመጀመሪያ እግዚአብሔርን የሚወዱ ሰዎች ለእግዚአብሔር ቃል የሚገዛና የሚታዘዝ ሕይወት ያላቸው። እግዚአብሔርን የሚወዱ ሰዎች ለእግዚአብሔር ቃል የሚታዘዝና የሚገዛ ሕይወት አላቸው። ይህንን የተስፋ ቃል በረከት የሚቀበሉ የእግዚአብሔር ዓላማ በሕይወታቸው ተፈጻሚነት የሚሆነው የእግዚአብሔር ሰዎች ቃሉን የሚታዘዙ ናቸው። በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ እንደዚህ ይላል፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቢኖር ግን ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ ቃል ነው እንጂ የኔ አይደለም። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይም ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል ይታዘዛል። እውነተኛ አማኞች ለእግዚአብሔር ቃል የሚታዘዙ ናቸው። ቃሉን ጥሎ አምልኮ የለም። የእግዚአብሔርን ቃል ንቆ አምልኮ የለም። ከዘፍጥረት እስከ ራእይ ያለውን የእግዚአብሔርን እውነት በመንቀጥቀጥ ለእግዚአብሔር በመታዘዝ የሚያከብሩ ናቸው፣ የሚኖሩ ናቸው። ክብር ለእግዚአብሔር ይሁን። ጌታ ሆይ ጌታ ሆይ የሚለኝ ወደ እግዚአብሔር መንግሥት የሚገባ አይደለም፣ ነገር ግን በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ይላል የእግዚአብሔር ቃል። ስለዚህ እውነተኛ አማኞች ለእግዚአብሔር ቃል ይታዘዛሉ። ክብር ለእግዚአብሔር ይሁን። የዳዊትን ሕይወት ስንመለከት እንደዚህ ነበረ። ዳዊት እግዚአብሔር እንደ ልቤ የሆነ ሰው ፈቃዴን የሚያደርግ የእሴይን ልጅ አገኘሁ ብሎ የተናገረለት የእግዚአብሔር ባሪያ ነው። ዳዊት ባጠፋ ጊዜ እንኳን እግዚአብሔርን በበደለ ጊዜ እንኳን ራሱን አዋርዶ ዝቅ አድርጎ በንስሐ በእግዚአብሔር ፊት የሚወድቅ የእግዚአብሔር ባሪያ ነው። እግዚአብሔር ዳዊትን እንደ ልቤ አለው። ለምን? የእግዚአብሔርን ቃል የሚታዘዝ ብላቴና ስለሆነ። ክብር ለእግዚአብሔር ይሁን። በአንጻሩ ደግሞ ሳኦልን ስንመለከት ሳኦል በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ እግዚአብሔር ትእዛዝን ሰጠው። እግዚአብሔር ትእዛዝ ሰጠው፣ አማሌቃውያንን ፈጽመህ አጥፋቸው አለው። ነገር ግን ሳኦል አልሰማም። እግዚአብሔር አንግሶት ነበረ፣ እግዚአብሔር አስቀምጦት ነበር። ነገር ግን ሳኦል አልሰማም፣ ለእግዚአብሔር አልታዘዘም። ምን ሆነ?
እግዚአብሔር በሳኦል ላይ ተቆጣ። ምን አለው? በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከምን ይበልጣል? ከመስዋዕት። ማዳመጥስ የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትና ተራፊምን እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀ። ወገኖቼ ሆይ የእግዚአብሔርን ቃል ንቆ በረከት አይገኝም። እንድንባረክ ከፈለግን የእግዚአብሔርን ቃል ማክበር አለብን፣ መታዘዝ አለብን። በረከት የሚመጣው ቃሉን በመታዘዝ ነው። ሳኦል ተጣለ ባለመታዘዙ። የራሱን ዝናና ክብር በመፈለግ ከእግዚአብሔር ይልቅ የሰዎችን ክብር በመፈለግ እግዚአብሔርን ስላልታዘዘ ሳኦል ተናቀ፣ ተጣለ። ወገኖቼ ሆይ እግዚአብሔር ከዚህ ይጠብቀን። እግዚአብሔር እንድንታዘዘው ይርዳን። ክብር ለኢየሱስ ይሁን። የሁለተኛው በእውነተኛ አማኞች ውስጥ የሚታየው ምልክት ፍቅር ነው። በውስጣቸው ፍቅር አለ። ክብር ለኢየሱስ ይሁን። ፍቅር አለ፣ እውነተኛ የሆነ ይሄ ከእግዚአብሔር የሚመነጭ። እግዚአብሔር ምንድን ነው? ፍቅር ነው። በውስጣችን ያደረው እግዚአብሔር ፍቅር ከሆነ ከኛም ውስጥ የሚወጣው ፍቅር ነው። የልባችንን ዙፋን የገዛው እግዚአብሔር ከሆነ የሞላው እሱ ከሆነ ከኛም ውስጥ የሚፈልቀው የእግዚአብሔር ፍቅር ነው። ሃሌሉያ! ፍቅር አለን ወይ? እንደዚህ ያለ ጌታ ኢየሱስ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዮሐንስ ወንጌል 13:35 ምልክቱ ይሄ ነው። የኔ የመሆናችሁ የክርስቶስ የመሆናችሁ የሚታይባችሁ ምልክቱ ይሄ ነው። ፍቅር ነው። ፍቅር ነው። ሃሌሉያ! በአንደኛ ዮሐንስ ምዕራፍ 4:20-21 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወደው ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ አለችን። ወገኖቼ ሆይ የጌታ የመሆናችን ምልክቱ ፍቅር ነው። ለወንድሞቻችን ያለን ፍቅር፣ ለእህቶቻችን ያለን ፍቅር። ክብር ለኢየሱስ ይሁን። ዛፍ በምኗ ትታወቃለች? በፍሬዋ ትታወቃለች። የጌታ ከሆንን እውነተኛ የሆነው የእግዚአብሔር ፍቅር በሕይወታችን ምን ይሆናል? ይገለጣል። ጥላቻ፣ ክፋት፣ ምቀኝነት፣ አመፅ፣ ሐሜት፣ እርኩሰት እነዚህ ሁሉ የሥጋ ፍሬዎች እንደሆኑ ገላትያ ምዕራፍ 5 ላይ ይናገራል። እነዚህ ፍሬዎች በሕይወታችን የሚታዩ ከሆነ ከክርስቶስ ጋር ያለን ህብረት ሙሉ አይደለም ማለት ነው። የክርስቶስ ከሆነን የእሱ ፍሬ በእኛ ውስጥ ይታያል። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። በእኔ የሚኖር እኔም በእሱ እሱ ምን ያደርጋል? ብዙ ፍሬ ያፈራል። በወይን ግንዱ ላይ ከተጣበቅን ከወይን ግንዱ ላይ የሚወጣው ፍሬ የክርስቶስ ፍሬ ነው። ፍቅር ነው አንዱ። ክብር ለእግዚአብሔር ይሁን። ይህ ካልታየ ወገኖቼ ሆይ ከሱ ጋር ያለንን ግንኙነት ማስተካከል አለብን ማለት ነው። ክብር ለኢየሱስ ይሁን። በመጨረሻው ቀን ጌታ ኢየሱስ ምን አለ? በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ተአምራት አልተናገርንም፣ አላወቅኳችሁም ይላቸዋል። ለምንድን ነው አላወቅኳችሁም የሚለው ጌታ? ይህ ከሱ ጋር ያላቸው ህብረት ትክክለኛ አይደለም። ስጦታው ነው በህይወታቸው የሰራው። ፍሬው በህይወታቸው አልታየም። የመንፈስ ፍሬዎች በህይወታቸው አልታዩ። በመጨረሻው ቀን ጋራንቲ የሚሆነን ከሱ ጋር ያለን ህብረት ነው። የሚያድነን ከሱ ጋር ያለን ፍጹም የሆነ ህብረት ነው። አገልግሎታችን አያድነንም። በዚህ ስፍራ ቆመን መዘመራችን መስበካችን አያድነንም። የሚያድነን
ከክርስቶስ ጋር ያለን እውነተኛ ህብረት ነው። የሱ ፍሬ በእኛ ውስጥ መገለጡ ነው። ክብር ለእግዚአብሔር ይሁን። ስለዚህ ክርስትና ኑሮ ነው። ኑሮ ነው። በክርስቶስ ውስጥ መኖር፣ ክርስቶስ በእኛ ውስጥ መኖር ነው ክርስትና። ክርስትና አገልግሎት አይደለም። ክርስትና ዝማሬ አይደለም። ክርስትና የተለያየ የአገልግሎት ዘርፍ ውስጥ ገብቶ ማገልገል አይደለም፣ መኖር ነው። የኢየሱስን ህይወት መኖር፣ የእሱ ህይወት በእኛ ውስጥ መገለጥ ነው ክርስትና። እሱ በእኛ ውስጥ ሲገለጥ ወገኖቼ ሆይ ምንም እንኳን ባንናገር ህይወታችን ለሌሎች ብርሃን ይሆናል። ሰዎች በእኛ ላይ የእሱን ብርሃን ያያሉ። ፍሬዎቻችን ይታያሉ። ከእሱ ጋር ትክክለኛ የሆነ ኮኔክሽን ሲኖረን፣ ክብር ለእግዚአብሔር ይሁን። ክርስትና የመድረክም ጉዳይ አይደለም፣ ህይወት ነው፣ ኑሮ ነው። ጌታ እንድንኖርለት ይርዳን። በመጨረሻው ቀን አክሊል የሚያስገኘን ኢየሱስ ክርስቶስ በክብር ሲመጣ አክሊል የምናገኘው ስንኖረው ነው። ቃሉን ስንታዘዘው ነው። በዛ ቀን መቆም የምንችለው የሰው ልጅ ሲገለጥ በፊቱ መቆም የምንችለው ስንኖረው ነው። እግዚአብሔር እንድንኖረው ይርዳን። መንፈስ ቅዱስ ያግዘን። ክብር ለጌታ ይሁን። በአንደኛ ዮሐንስ ምዕራፍ 3 ከ10 እስከ 15 እንደዚህ ይላል፣ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምን ገደለው? የገዛ ሥራው ክፉ የወንድሙም ሥራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ይህ የክርስቶስ ፍቅር በእኛ ውስጥ ካልተገለጠ፣ በፍቅር ካልተመላለስን ወገኖቼ ሆይ የክርስቶስ አይደለንም ማለት ነው። ምልክታችን ፍቅር ነው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ይርዳን። የእሱ ፍቅር በእኛ ውስጥ ሲገለጥ ጠላቶቻችንን ሁሉ እኮ እንድንወድ ነው የተጠራ ነው። እንደዚህ ይላል እግዚአብሔር ቃል፣ የሚወዷችሁን ብትወዱ ምን ዋጋ አላችሁ? በሰማይ ላለ ለአባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ሁሉ ምን አድርጉ? ውደዱ። ኢየሱስ በመስቀል ላይ በተሰቀለ ጊዜ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይህ ላፍ በእኛ ውስጥ መገለጥ አለበት። ከፍታው፣ ስፋቱ፣ ጥልቀቱ ከመታወቅ የሚያልፈው የኢየሱስ ክርስቶስ ፍቅር በእኛ ውስጥ ሲገለጥ ወገኖቼ ሆይ ሰውን ሁሉ መውደድ እንጀምራለን። ክብር ለእግዚአብሔር ይሁን። ሃሌሉያ። በዚህ ፍቅር ኢየሱስ ይሙላን። ቤተ ክርስቲያን በዚህ ፍቅር ስትሞላ ወገኖቼ ሆይ የጌታ ክብር መገለጫ ትሆናለች። ሌላው የእውነተኛ አማኞች ምልክቱ እግዚአብሔርን መፍራት በሕይወታቸው አለ። ኃጢአትን የሚጸየፉ ናቸው። በቅድስና የሚመላለሱ ናቸው። እግዚአብሔርን መፍራት በአሁኑ ዘመን እግዚአብሔርን መፍራት የጠፋበት ዘመን ነው ወገኖች ሆይ። እግዚአብሔርን መፍራት ድፍረት የበዛበት ዘመን ነው። የድፍረት ኃጢአት የበዛበት ዘመን ነው። ቅድስና የጠፋበት ዘመን ነው። አንደኛ ጴጥሮስ ምዕራፍ 1 ከ14 እስከ 16 እንደዚህ ይላል፣ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። ሃሌሉያ። ያለ ቅድስና እግዚአብሔርን ማየት አንችልም። እግዚአብሔርን ማምለክ የምንችለው
ክብሩን ማየት የምንችለው ስንቀደስ ነው። መላእክት በሰማይ ይጮሃሉ ቅድስናውን እያዩ። ኢሳይያስ ምዕራፍ 6 ላይ እንደዚህ ይላል፣ እግዚአብሔርን ከፍ ባለ ዙፋን ላይ አየሁት፣ ክብሩ ሁሉ መቅደሱ ሞልቶት ነበረ። መላእክትም እንደዚህ ይላሉ፣ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር። በቅድስናው የተፈራ የእግዚአብሔር ባህሪ ቅድስና ነው፣ ጽድቅ ነው፣ እውነተኝነት ነው። የሱ የመለኮታዊ ባህሪ ተካፋዮች እንደሆነን መጽሐፍ ቅዱስ ይናገራል። ከዚያ አንዱ ቅድስና ነው። ክብር ለኢየሱስ ይሁን። እግዚአብሔር በሕይወታችን ይህንን መንፈስ ያፍስልን። ሃሌሉያ። በቅድስና የምንመላለስበትን በመጨረሻው ቀን ጌታ በሚመጣበት ጊዜ ነጩን ልብስ የለበሱ፣ ነጭ ልብስ የቅድስና ምልክት ነው። የሚነጠቁት ነጩን ልብስ የለበሱ ናቸው ይላል። በዓለም ከሚገኝ እድፍ ራሳቸውን ያነጹ የተቀደሱ። ዛሬ በኢንተርኔት የሚታየው፣ በስልክ የሚታየው፣ በተለያየ ነገር የሚታየው ቅድስናን የሚያረክስ ነው። ለእግዚአብሔር ጊዜ እንስጥ፣ ለጸሎት እንንበርከክ፣ ኢየሱስን በክብር እንድናይ በሕይወታችን። ሃሌሉያ። ቅድስናን ከሚያረክስ ነገር ሁሉ ንራቅ። የጌታ ምጽአት በደጅ ነው። ይመጣል። ጌታ እንደተናገረው ይመጣል። በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ እወቅ። ሰዎች ሁሉ አመፀኞች ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ቅድስና የሚጣልበት ዘመን ነው፣ የመጨረሻው ዘመን። ነገር ግን ወገኖቼ ሆይ እኛ ግን ከዚህ ተለይተን እግዚአብሔርን በቅድስናና በጽድቅ እንድናመልከው እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። በዘፍጥረት ምዕራፍ 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንዲህ ሆነ፣ እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርን ሰውን በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፉም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስ አገኘ። የኖህ ትውልዱ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ወገኖቼ ሆይ ኖህ በእግዚአብሔር ፊት ሞገስን ያገኘው ምን ስላደረገ ነው? አካሄዱን ከእግዚአብሔር ጋር ስላደረገ፣ ከረከሰው ዓለም ጋር ስላልረከሰ፣ ስለተለየ ለእግዚአብሔር፣ ኃጢአትን ስለተጸየፈ፣ ኃጢአትን ስለጠላ፣ በጽድቅ ስለተመላለሰ እግዚአብሔር ፊት ሞገስ አገኘ። ሊመጣ ካለው ጥፋት አመለጠ። ሃሌሉያ። ዛሬ ሊመጣ ካለው ጥፋት እንድናመልጥ ወገኖቼ ሆይ እንቀደስ፣ እንለይለት ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። ዓለም እንደምትጠፋ መጽሐፍ ቅዱስ ይናገራል በእሳት። ወገኖቼ ሆይ ቀኑ ደርሷል፣ ሰዓቱ ደርሷል። እንደተናገረው ጌታ ይመጣል፣ አይዋሽም። ስለዚህ ወገኖቼ ሆይ ተዘጋጅተን እንጠብቀው በቅድስና። ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 12 ቁጥር 14 ላይ እንደዚህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ፣ ሴሰኛም የሚሆን እንዳይገኝ፣ ስለ አንድ መብል ብኩርነቱን እንደሸጠ እንደ ኤሳው የዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚያ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና። በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘም። ኤሳው ብኩርናውን አቃለላት። በሚበላ ነገር ሸጠው፣ በሚያልፍ ነገር ሸጠው። ወገኖቼ ሆይ መዳናችን ክቡር ነው።
ደህንነታችን ክቡር ነው። በደሙ ነው የተገዛ ነው። በከበረ ደም ነው የተገዛ ነው። በኢየሱስ ደም ነው የተገዛ ነው። መዳናችን ውድ ነው። በሚጠፋ በዚህ ዓለም ነገር እንደ ኤሳው አንለውጠው፣ አንቀይረው። ኤሳው በኩርናውን በእንባ ቢፈልግ አላገኘውም። ወገኖቼ ሆይ ይህንን የከበረ ደህንነታችንን ጸጋችንን አጥብቀን እንያዝ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ሌላው የእውነተኛ አማኞች ምልክት ቶሎ ቶሎ እናገረዋለሁ። እግዚአብሔርን የሚጠማ ሕይወት አላቸው። የእርሱን ስጦታ ሳይሆን የስጦታውን ጌታ የሚፈልጉ ናቸው። ጌታን ይፈልጉታል። እጁን አይደለም ፊቱን ይፈልጋሉ። ብዙ ሰዎች ከእግዚአብሔር የሆነ ነገር ነው የሚፈልጉት እንጂ እግዚአብሔርን አይፈልጉትም። ጸሎታቸውን እንዲመልስላቸው፣ እንቆቅልሻቸውን እንዲፈታ እንጂ ራሱን ጌታን አይፈልጉትም። ነገር ግን ወገኖቼ የጥያቄ ሁሉ መልስ ኢየሱስ ራሱ ነው። ሃሌሉያ። እሱን እንፈልገው። ዳዊት እንደዚህ አለ በመዝሙር ምዕራፍ 42 ከ1 እስከ 2 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ አንተን ትናፍቃለች አለ። አንተን ነው የምፈልገው፣ ሌላ ነገር አልፈልግም። ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክንስ ፊት መቼ አያለሁ? ጌታን ፊቱን ይፈልጋል። ስጦታውን አይደለም፣ በረከቱን አይደለም፣ ነገር ግን ኢየሱስን። ወገኖቼ ሆይ እሱን ከፈለግን ሁሉ አለ። ጌታ ወደ ቤታችን ይግባ። ጌታ ወደ ኑሯችን ይግባ። ጌታ ወደ ትዳራችን ይግባ። ሃሌሉያ። እሱ ሲመጣ ወገኖቼ ሆይ አስደናቂ ሰላም ወደ ሕይወታችን ይመጣል። አይምሮን ሁሉ የሚያልፍ ሰላም ወደ ቤት ይገባል። ኢየሱስ ወደ አንተ ቤት ሲገባ ሃሌሉያ፣ ጥያቄ ሁሉ ይመለሳል። እንቆቅልሽ ሁሉ ይፈታል። ጌታ ወደ ቤት ሲገባ እሱን እንፈልግ ወገኖቼ ሆይ ሃሌሉያ። ዳዊት ንጉሥ ነው፣ ሁሉ የሞላለት ሰው ነው። ነገር ግን እንደዚህ አለ በቁንድፍ 27 ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ። አንዲት ነገር በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። ወገኖቼ ሆይ ዳዊት ሌላ ልመና የለውም። የጠላቶቹን ነፍስ አልለመነም። ረጅም ዕድሜ አላለም። ጤንነት አላለም። ምንም አለ። አንድ ነገር ነው ምፈልገዋል። አንተን ነው፣ አንተን ነው ጌታ ሆይ ሃሌሉያ። አንተን እፈልጋለሁ። በሕይወቴ ዘመን ሁሉ ከአንተ ጋር መኖር። ወገኖች ሆይ እንዴት ደስ ያሰኛል ከእግዚአብሔር ጋር መኖር። ክብር ለኢየሱስ ይሁን። እሱስ የጥያቄ ሁሉ መልስ ነው። እሱን ስናገኝ እንቆቅልሻችን ይፈታል። እሱን ስናገኝ እንቆቅልሻችን ይፈታል። ጥያቄያችን ይመለሳል። ሕይወታችን ውስጥ አእምሮን ሁሉ የሚያልፍ ሰላም በሕይወታችን ይሆናል። እሱን እንድንፈልግ ጌታ ይርዳን። ሃሌሉያ።